አስተማማኝ ሰላም በመገንባት ጎጃምን ወደ ቀደመ ሰላሙ እንመልሰው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የክልሉ መንግስት ለዘላቂ ሰላም ግንባታ ከሃይማኖት አባቶች ጋር በጋራ መስራቱን አጠናክሮ እንደሚቀጥልም ገልጸዋል። አክሊሉ ምንተስኖት ተጨማሪ አለው። ሰላም እንድትመልስልን ቅዱስ ፈቃድ ይሆንልን። በአማራ ክልል ግጭት በነበረባቸው አካባቢዎች የተገኘውን ሰላም ማዝለቅ የሚያስችል ህዝባዊ ውይይቶች መካሄዳቸውን ቀጥለዋል። በምዕራብ ጎጃም ዞን አስተዳደር ከፍተኛ የስራ ኃላፊዎች በተገኙበት በፍኖተ ሰላም ከተማ ከሃይማኖት አባቶች ጋር ውይይት ተደርጓል። የሰላም ጦቱ ማህበራዊና ኢኮኖሚያዊ ጉዳት ማድረሱን ነው ተሳታፊዎቹ የገለጹት። 3 ዓመት ሙሉ የሰበካ ጉባኤ ክፍያ ቁሞ ዝም ብለን የምናየው ስለምንድን ነው? እስቲ ቆይ ከደጋ ደሞዝ ፈረስ ቤታውን አስፋልቱ ነው ባይሆን የሳልሞት እንዴት እየደሰት ነበር። አስፋልት ማለት እኮ ዳቦ ነው። አሁን ከሰከላ ቲሊሊ የሚጎበኝ ነው፣ የአባይ ምንጭ ነው። አስፋልት ቢሆን እንዴት ደስ ይለኝ ነበር። ሳልሞት ይሄን እኮ የቆመ አይሞኝነት። ምን እናድርግ? ይሄ ጦርነቱ እንዲቋጭ የእግዚአብሔር ቁጣ እንዲመለስ ምን እናድርግ ብለን በቃ ነገ ሳንል ዛሬ መሆን አለበት። ለምናገለግላቸው ለነፍስ ልጆቻችን ለምንመራው ምእምን ነፍሳችንን እንኳን መስጠት ባንችል ነፍሳቸውን እንዲያጡ ግን ምክንያት አንሁን። የሁሉም የሃይማኖት ተቋማት አባቶች የታጣውን ሰላም የመመለስ ኃላፊነታችንን ልንወጣ ይገባልም ብለዋል። እኒህ ልጆች እንዴት አድርገን መክረን እናምጣቸው የሚለውን እንደኔ አሁንም ቢሆን ቅድም ብዙ አባቶች የተናገሩ አሉ። እስከታች ድረስ ኮሚቴ ቢዋቀር በየወረዳው የተሳሳተ መረጃ አሜሪካ ተቀምጦ ጀርመን ተቀምጦ እኮ በሚዲያ ያዘው ልቀቀው እያለ ነው። ስለዚህ ይህንን ልጆቻችን እንዳይከታተሉ ማስተማር ይጠበቅብናል። ቀን ሳለ መልካም ስራ እናድርግ፣ ቀን ሳለ ልጆችን እናስተምር። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጄኔራል መላኩ ገላነህ የሃይማኖት አባቶች ኃላፊነታቸውን በመወጣት አግዙን ነው ያሉት። ሰው ተኝቶ እንዳያድር አንገቱን ቀና እንዳያደርግ ተደርጎ ተሰርቶበታል። ስለዚህ ለዚህ ስራ ማስታገሻ የሚሆነው የሃይማኖት አባት ነው። የሃይማኖት አባት ሁሉንም ነገር ማስታገስ ይችላል። ይሄ ህዝብ ደግሞ ታጋሽ ነው፣ ይቀበላል። ከሃይማኖት አባቶች ጋር የሚደረገው ውይይት አስተማማኝ ሰላምን ለማምጣት እገዛው ከፍ ያለ መሆኑን የምዕራብ ጎጃም ዞን አስተዳዳሪ እድሜ አለማንተነ ተናግረዋል። ለችግሩ መፍትሄ ተግባራዊ እንቅስቃሴ ማድረግ ወሳኝ መሆኑን በመግለጽ ችግሩ እንዲፈታ ወደ ድርጊት ለውጡት። ይሄ የተሳሳተውን ትርክት ምናምን በአደባባይ አውግዙ። ትምህርት መቋረጡ እዚህ ዞን ላይ ነውና ይሄን እናውግዝ። ግድ የላችሁም እናውግዝ። እኔ እውነቴን ነው የምላችሁ። ማምጣት ትችላላችሁ፣ አምጣችሁ። ከዛ በኋላ ከቤተሰባችን ጀምረን ስራ ከሰራ ለውጥ መምጣት ይችላል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የሃይማኖት አባቶች ከእውነትና ሀቅ ጋር በመቆም ለዘላቂ ሰላም ግንባታ የምታደርጉትን ጥረት አጠናክራችሁ ልትቀጥሉ ይገባል ብለዋል። ግፍን በግልጽ አውግዙ፣ ግፍን አውግዙ። ገዝብ ጥሩ ተነሳሽነት አለ ዞን ላይ ያሉት አባቶች። እታች ያላችሁ ሰዎች ግን በግልጽ ግፍን አውግዙ። እዚህ ቤተክርስቲያን የደረሰ ተብሎ ይወገዝ። ከጦርነት ሰላም ይሻላል። አንተም ግባ፣ ጓደኞችህም ይግቡ። እነከል የሚባሉ አባቶች አሉ። ይሄን አደራጅተናል፣ ስራ እየሰራን ነው ብላችሁ ከማንም ጋር የክልሉ መንግስት ለሰላም ቅድሚያ በመስጠት እየሰራ መሆኑን የገለጹት ምክትል ርዕሰ መስተዳድሩ ከእምነት አባቶች ጋር በጋራ መስራታችንን እንቀጥላለን ብለዋል። ጎጃምን ወደ ነበረበት ክብሩ እንመልሰው። ይሄን በማድረግ ከእናንተ በላይ ኃላፊነት ያለበት ከእናንተ በላይ ይሄን ችግር የሚያውቅ ከእናንተ በላይ በዚህ ችግር የተጎዳ ስለሌለ ሁላችንም ተጋግዘንና ተረባርበን ችግሩ ምላሽ ለመስጠት እንነሳሳ።